እያሳየች ነው። ፈጽሞ ስላንቺ ምንም አይነት ነገር ሐሳብ የሌለው ፈገግታ እያሳየች እሷ ላይ ተጫወቱባት፣ ሄዱባት በተንኮል። ምንም አታውቅም፣ ምስኪን ነች። ሰው ማለት ሙሉ በሙሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ባያችሁት ቪዲዮ ላይ ማለት ነው እኔ ያወቅኩትን ነገር ነው የምነግራችሁ። ምንድነው ያወቅከው ካላችሁኝ እስከ መጨረሻው ድረስ ተከታተሉኝ። ላይክ ማድረጋችሁ እንዳይረሳ። ሱመያ አሁንም እጅግ በጣም ተሸውደሻል። ሱመያ እነሱ የተናገሩት ነገር ከዛ መሀል እኔ ከህይወታችን ውጪ የሚለውን ነገር ያው መጀመሪያም አንቺ ወደ ህይወቱ ለመግባት ፍላጎት አልነበረሽም። ቢሆንም ምንም ቢሉም ምንም ቢናገሩም ያው እዛው ነው ያለሽው በራስሽ መንገድ ማለት ነው። ቢሆንም ግን ያላወቅሽው ትልቅ ነገር አለ። ምንድነው ያላወቅሽው? እኔ ቪዲዮውን ላሳይ። ተረጋጋይ በቃ እሺ። ዲስ ያቦንራቲ አከሲቲ ዳፊ ሚቲ ዲስ በቃ ፍራዲስ ሳራ ተረጋጊ ነው። ምን መመለስ ላንቺ ግዴታ አይደለም። ግዴታ ስላልሆነ በቃ አወቅሽ አይደል? አሁን እሷ አለሽ። ካሁን በኋላ አትበጥብጭኝ። አንቺም ሆናችሁ ሱመያም ከህይወታችን ውስጥ ውጡልን። ሁለታችሁ የኛ ኖሮ ይኖራል፣ እናንተ ኖሮ አይኖርም። እናንተ ውጡ በቃ። የራሳችሁ ኑሮ የራሳችሁ። አንቺም የሚወድሽ ልጅ አለ። ባለፈው አገናኞሽ ከልጁ ጋር ቀጥይ። የኛን የሷን እርግዝና መጠበቅቴና የራስሽን እርግዝና አያሳይን። የራስሽን ምናምን አክብረሽ አሳይን። እሺ የኛን ማክበር ሳይሆን ማለት ነው። ስለዚህ ለኛ ልታከብሪ ልታይልን ስላሰብሽ እናመሰግናለን። ካሁን በኋላ ይኸውልሽ ከህይወታችን ውጪ ልንድሽ ነው የመጣ ነው። በህይወታችን ጣልቃ እንዳትገቢና የራስሽን እርግዝና አያሳይን። የራስሽን ምናምን አክብረሽ አሳይን። እሺ እኔ እኮ ሮዛን የዋህ አደረግሻት አይምሰልሽ። እንደዛ አይደለም። የዋህነቷ ወይም ደግሞ ምስኪን ሆና አይደለም። የምትፈልገው ነገርና ያሰበችው ነገር ነው። የምትፈልገውንና ያሰበችውን ነገር ደግሞ ማለት ነው ቤቱኛውም አጋጣሚ ቤቱኛውም ክፍተት ማግኘት ነው የምትፈልገው ማለት ነው። አንቺ እሷን የሸወዱ ምናምን መስሎሻል። ሶስቱም እኔ እንደ ሐሳቤ ሶስቱም እጃቸው አለበት። ሶስቱም ተመካክረው ተነጋግረው ነው ይሄን ነገር እያደረጉ ያለው። አንደኛው እሱ ነው። ሁለተኛው ደግሞ በእልህ የሚባል ነገር አለ። አንቺ በእልህ ወደዛ እንድትሳቢም ሊሆን ይችላል ያንን ነገር እያደረጉ ያሉት እና ስለዚህ ሮዛ ጋር ትልቅ ችግር አለ። ሮዛ ጋር ያለው ችግር ምንድነው? የፈለገ ነገር ቢሆን የፈለገ ነገር ሰኢድ ወደ እሷ ቢሳብ ሰኢድ እሷን ቢፈልግ ለመበቀልም ወይም ለሌላ ነገር ጓደኛዋ ስለሆንሽ እሷን አግብቶ ለማናደድ ቢሆንም የፈለገ ነገር ቢሆን ትልቁን ሚና መጫወት የምትችለው ሮዛ ነበረች። ሮዛ ግን እያደረገች ያለችው ነገር ምንድነው? እስቲ ቪዲዮውን ተመልከቱ። የዩኖቹ ማየቱ ዛሬ ማየት ፈልግሽ? ዛሬ ማየት ፈልግሽ ነው። ዛሬ ቤዛ እኛ ይደባደባሉ። ወላሂ እኔ ቤዛ በጣም ተናጅጄ ነበር። ቤዛ ወይኔ ጉዴ ተቃጠላት። የኔ ጮጋራ ቤዛ ክኒኒ እንግዲህ እንደሰማችሁት ማለት ነው። ሰኢድም ቤዛም ሆነ አሁን እንግዲህ ቤዛን እየጠበቁ ነው ማለት ነው። ቤዛን ለማግኘት ነው እንግዲህ ቤዛን ማየት አለ። ሲጀመር ሰኢድ ራሱ የማንም እንዲሆን አልፈለገችም ማለት ነው። እንደውም እንደኔ እንደውም ከሮዛ ይልቅ እችኛዋን ቢያገባት ይሻለኛል ምለው። ምክንያቱም ሮዛ ማለት አብራት የበላች ከሱመያ ጋር አብራት የጠጣች ስንት ነገር ያሳለፉ ብዙ ታሪክ ያላቸው ሰዎች ጓደኛዋ የገዛ ጓደኛ ወደ ጓደኛዋ ሚስት ጋር ተስባ ወደ ጓደኛዋ ባል ጋር ተስባ እንደዚህ መሆን ተገቢ አይደለም። ስተቱ ያለው ሮዛ ጋር ነው ማለት ነው። አያችሁ አይደለ? የፈለገ ኮንታክታቸው የጠነከረ የፈለገ ነገር ግንኙነታቸው የጠነከረ ቢሆንም ሰኢድን በፍጹም ልታቀርበውና ልታስጠጋው አይገባም ነበር። እንደውም እሷ ልትቆጣውና ከላይዋ ላይ ልታሸሽ ነበር። የምን መርዝ መጠጣት፣ የምን አፈር መጠጣት፣ እንደዛ ደረጃ መደረስ የለበትም ነበር። እውነት ሱመያን የምትወዳት ቢሆን ኖሮ የሰኢድ ጥግ ማሳየት ነበረባት። ጓደኛዋ ከሆነች ሮዛ ጭራሽ አሁን እሷ እኮ የደስታ ብዛት ማለት ነው ማንም ሰው አይነካብኝም፣ ሰኢድ የኔ ነው ከኔ ውጪ ወደ ውጪ እያለች ነው። ሰኢድን ከኔ ውጪ ማንም ሰው ሊነካው አይችልም። ይሄ ተገቢ ነው እንዴ? እንደዚህ ይቻላል እንዴ? እና ችግሩ የት ነው ካላችሁኝ ቀጥታ ሮዛ ጋር ነው ያለው። ሁለቱ ሮዛና
ከሮዛው ውጪ መሀል ላይ ሮዛን መጠቀሚያ ያደረጉ ይመስላል። ሁኔታው ያጃጃሏት ሞኝ ያደረጓት ምናምን ይመስላል። ግን ዋናዋ ሚናውን ተጫዋች ሮዛ ነች። እንደኔ እንዴ ነች እንጂ ሮዛ ነች ሚና እየተጫወተች ያለችው። በሱመያ ላይ እየቀለደች በሱመያ ላይ እየተጫወተች ያለችው ሮዛ ነች ማለት ነው። ስለዚህ ሱመያ አትሳሳች። ጓደኛዬ የዋህነች እሷ ላይ እየተጫወቱ ነው፣ በእሷ እንትን እያሉ ነው አይደለም፣ አይመስለኝም። ትልቁን ሚና እየተጫወተች ያለችው በፋራፋራ ሙድ በሞኝ በማያቅ ሙድ ማለት ነው ሮዛ ነች ማለት ነው። ምክንያቱም በተደጋጋሚ ከዛ ይሄንን ሚና የምታጫውተው መሀል ላይ ሱመያን ለማናደድ ሱመያን ለማቃጠል እኔ እንጃ የሆነ የበቀል ስሜት ያለ ይመስለኛል፣ የሆነ የንዴት ስሜት ያለ ይመስለኛል። ሱመያ ላይ ለማናደድ ምን ለማለት ጭራሽ አሁን ደግሞ ሱመያ ተናዳ ሌላ ነገር እንድታደርግ ማናችሁም ከህይወታችን ውጡ ሱመያን ብትሆኚ ተባለ። ይሄን ጊዜ ጓደኛዋ ብትሆን ኖሮ እንዴት እንደዚህ ትላለህ? ሱመያ እኮ ለአንተ 2 ልጆች ወልዳ ስጠብቀው የነበረ ነገር ስለሆነ 2 ልጆች ወልዳለች። ሱመያ እኮ ባለውለታ ነች። ሱመያ ሚስት ነች፣ የመጀመሪያ ሚስት ነች። ሁሉን ነገር ያሳየች ሚስት ነች። እኔም አውቃለሁ እዛ ሆኜ የመላይ ሆኜ እንደዚህ አድርጋችሁ ነበር ትላለች ብዬ ስጠብቅ ነበር። ጭራሽ ከህይወታችሁን ውጡ። ታደቺ ጓደኛ ነች፣ ስለሷ መሞገስ አለባት መወደስ አለባት ነው የምትዩ? ስለሷ መነገር አለበት ነው የምትዩ? ጓደኛ አይደለችም። ጓደኛሽ ብትሆን ኖሮ እዛው ጋር ቆማ መስዋዕትነት ላንቺ ትከፍል ነበር፣ ትከራከር ነበር። ለማግባቱ እኮ አሳዘንሻት እንጂ ማግባት ሳትፈልግ ቀርታ አይደለም፣ ወይም ደግሞ ሰኢድን ላለማግባት ፈልጋ አይደለም። አንቺ ዝም ብለሽ መጀመሪያ አብራችሁ ስለበላችሁ አሳዘንሻት እንጂ ሰኢድን አላገባ በቃ ፈጽሞ አልፈልገውም፣ አጠገቡ አልደርስም፣ ጓደኛዬ ነሽ አንቺ ብላ ወደ አንቺ አላደለች። ወደ ፍላጎቷና ፍላጎቷ ብቻ የራሷን ፍላጎት ለማሟላትና የራሷን ፍላጎት አሟልታ ህይወቷን ለማስቀጠል ብቻ ነው እንጂ ስለ አንቺ ሱመያ ምንም ጉዳዩ አይደለም። እኔ ስለሷ ስታወሪ ተናድጄ ነው። አፉ በይኝ ሱመያ። መሆን ያለበት አንቺ ላይ የሆነ ቀመር እየተቀመረ እንደሆነ አስቢ። ቀመር እየተቀመረብሽ ቢሆንስ ብለሽ አስቢ። ቪዲዮን እኔ ራሱ ደጋግሜ ነው ያየሁት። አሁንም ላሳይሽ። ለፊትሽ ቅናት አለኝ። ቅናት ይሁን ችግር የለውም። በቃ ሴት ልጅ ነኝ እንኳን ተረዳሽኝ። ይሄ ስላወቅሽ ራሱ ተመስገን ነው። ችግር የለም። አንቺ እርጉዝ ሆነሽ አንቺ ብራይድ ሳከብር እኔ ራሴ ሳከብር ማለት የዛን ጊዜ ላንቺ እኔ ብራይድ ተስከብር ጭራሽ አንቺ ጠራሻል። ችግር የለም። አንቺ ልታቃጥኝ በቃ እንደተቀጥኛ ሆናለሁ ከህይወታቸው የዛን ጊዜ እወጣለሁ። ኧረ በቃ ለኮን እንጀሮ ይሄ እኮ ነው በቃ ፈገግቷ ግሩም ፈገግታ እያሳየች ነው። ግሩም ደስታ እያሳየች ነው። ፈጽሞ ስላንቺ ምንም አይነት ነገር ሐሳብ የሌለው ፈገግታ እያሳየች እሷ ላይ ተጫወቱባት፣ ሄዱባት በተንኮል። ምንም አታውቅም፣ ምስኪን ነች። ሰው ማለት ሙሉ በሙሉ ከባድ ነው። እንደኔ ያሰብ ቆም ብለሽ አስቢ። አሁንም እንዳልሽው ከህይወታችን ውጪ ተብለሻል። ቢሆንም ግን የምትከታተይበት ምክንያትን አውቀዋለሁ እኔ። ስለዚህ ይሄንን ነገር በደንብ እንድታጣሪ እፈልጋለሁ። እኔ የመሰለኝ ይሄ ነው። ውድና የተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ይበል። ሰላም